ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ተመልሰናል። ለዛሬም በፈረንጆቹ 2020 ዓመተ ምህረት ተሰርቶ ለእይታ የበቃ ቀውጢ አስማታዊ አክሽን የፊልም ዘውግ የያዘውን አርቲመስ ፋውል የተሰኘውን ገራሚ ሙቪ ያመጣንላችሁ። እንደተለመደው ቪዲዮዎቻችን ለብዙ ሰው እንዲደርሱ ላይክ እያደረጋችሁ ስለምታበረታቱን ከልብም እያመሰገንን ዛሬም ተመችቷችሁ ኮምኩሙት። ሰናይ ጊዜ። ሙቪው የሚጀምረው በአንድ ትልቅ የመኖሪያ ቤት ላይ ፖሊስና ጋዜጠኞችም ቦታውንም ከበው የቤቱ ባለቤት ስሙ አርቲመስ የተባለውም ግለሰብ በዓለማችን ላይ አለ የተባለ ሌባም ሰውን ለመያዝ ቢሞክሩም በዚህም ትዕይንትም እዛው ያለ አንድ ሞልሽ የተባለን ሰውም እንደያዙ ጋዜጠኞችም እየዘገቡ ፖሊሶችም የያዙትም ሞልሽ ከቤቱ ማረቀው ወስደው ባህር መሃል ላይ ያለ እስር ቤት ላይም አስረውት አርቲመስ የት ነው ያለው ተናገር እያሉ ቢያፋጡትም ሞልሽ ታዲያ ዋናው የዚህ ሁላ ስራም ተጠያቂው አባትየው አርቲመስ ሳይሆን ልጅየው አርቲመስ ፋውል ነው ይላቸዋል። በቀጣይ ትዕይንታችንም አርቲመስ ፋውል የተባለውን ታዳጊም እያሳዩን ይህ ታዳጊ በጣም ጭንቅላቱ ምጥቁም ሲሆን ትምህርት እንደሚጠላና ገና በ7 ዓመቱ የዓለማችን የቼዝ ውድድር አሸናፊም ሆኖ በራሱ የተለያዩ ሳይንቲፊክ ምርምሮችን ቤቱ ያለማንም እገዛም እንደሚያደርግ ጂኒየስ የሆነም ልጅ ነው። በዚህም ከሁሉም በላይ ነኝ ብሎ ነው የሚያስበው። ከአስተማሪዎቹ ከማንም በላይ ነኝም ብሎም ራሱም ያስባል። በዚህም አርቲመስ ሁሉንም አስተማሪዎቹንም ይንቃል። አንድ ቀን ወደ ቤቱም ሲመለስ ለስራ ሌላ ሀገር ሄዶ የነበረው አባቱንም እያገኘው በደስታ እያቀፈው፣ ግን ደስታው ብዙም ሳይቀጥል አባትየው አሁን ደግሞ ለሌላ ስራ ከሀገር ሊወጣ እንደሆነም ይነግረዋል። በዚህም አርቲመስ እያዘነ መች ነው እኔ ከአንተ ጋር ጊዜንም ማሳልፈውም እያለ ቢናደድም አባቱም እያቀፈው በቅርብ ቀን ሁሉንም ስራዬን ጨርሼ ሁሉም ጊዜ ከአንተ ጋር ብቻ ነው የሚሆነውም ብሎም አባብሎትም ይወጣል። የዛኑ ቀንም በግል ሄሊኮፕተሩ ልጁን ተሰናብቶ ትሄዳል። በነጋታው ጠዋት አርቲመስም ከእንቅልፉ ሲነቃ ቤት ማንም የሌለ ቢመስለውም የቤተሰቡ ጠባቂ የሆነው ጋርድ ዲቮይ የተባለው ግዙፉ ጠባቂም አርቲመስን እንዲጠብቅ እዛ እንደተቀጠረም እናያለን። ዲቮይም ታዲያ ተረብሾ በመነጋገሪያው ሬዲዮም በኩል ሲያወራም እናያለን። አርቲመስም ከአልጋው ወርዶ እታች ቁርስ ለመብላት ፍሪጅ ሲከፋፍት በቲቪ በዜናም ላይ የአባቱን ዱብዳም ይሰማል። አባትየው እንደሚባለው የቢዝነስ ሰውም ሳይሆን ዓለማችን ላይ አለ የተባለ ሌባ እንደሆነና እስከ ዛሬም ለማመን የሚከብዱ ታሪካዊና በጣም ውድ ዕቃዎችን ከሙዚየም እንደዘረፈም ሲነገር ይሰማል ብለው። በተጨማሪም አሁን በፖሊሶች ሲፈለግ መጨረሻ የሄደበት ቦታ የግል መርከቡ ቦታ ፖሊሶችም ሲያመሩ ውቅያኖስ መሃልም መርከቡ አንዳች ሰው ሳይኖርባትም ተገኝታ እሱም ታዲያ ለፖሊሶች ነገሩን ይበልጥ ውስብስብ እንዳደረገውም ሲነገር ልጅየው አርቲመስ ያንን ሁላም ሰምቶ ይበረግጋል። በዚህም ድንጋጤ የያዘው የወተት ዕቃም ሳይቀር ይወድቅበታል። ወዲያው ለአባቴ ካልደረስኩለት ማለት ጀምሮ ዲቮይም ታዲያ እሱ ጋር ደርሶ ሊያረጋጋው እየሞከረ የቤቱ ስልክ ሲጠራ አርቲመስም በፍጥነት ስልኩንም አንስቶ ማውራት ይጀምራል። አንድ ማንነቱን ያላወቀው ሰውም ታዲያ አባትህን አግቼ ይዤዋለሁ፣ አንተም አኪሎሱን ይዘህ ለኔ ስትመጣ እለቋለሁ፣ ካለበለዚያ አለቆም ይለዋል። አርቲመስም ግራ ተጋብቶ አኪሎስ ምንድን ነው ቢልም ጂኒየስ ልጅ እንደሆንክ ሰምቻለሁ፣ ስለዚህ በራስህ አጣርተህ ድረስበትም በማለት ሰውየው ስልኩን ጆሮ ላይ ይዘጋበታል። አርቲመስም ወዲያው ወደ ጠባቂው ዲቮይም እያየ አኪሎስ ምንድን ነው ንገረኝ እያለም ይጠይቋል። ዲቮይም ያንን ሲሰማ ግራ እየተጋባ እኔም አላቆም እያለው ግን እታች ያለ የቤቱ ለዘመናት የነበረ ከቤተሰብ ሲወረስ የቆየ ድብቅ ዕቃዎች የሚቀመጥበት ድብቅ ክፍልም አለን ብሎ ከፍቶም አስገብቶም ያሳዩዋል። እዚህ ቦታ ያሉ እያንዳንዱ ዕቃዎችም ትርጉም አላቸውም ይለዋል። አርቲመስም ይህን ከሰማ በኋላ ድሮ አባቱ ሲተኛ ግጥም ያነብለት እንደነበረ እያስታወሰ በዛ ግጥምም ተረድቶ ካሉት ሳጥኖች አንዱ ላይ ደርሶም ከፍቶት ውስጥ ያለውን የአባቱን ዲያሪም አግኝቶ አውጥቶም ያነበዋል። ዲያሪም ላይ ብዙ አይነት ቅናዊ ጽሑፎችም እንዳሉ እሱም ታዲያ መጨረሻ ላይ ስለ አኪሎሶችና ስለ ማን እንደዘረፈው እንደተጻፈም እያነበበ እዛው ድሮ አባቱ ይነግረው የነበረ ታሪክ ስለ ኤልቭሶች ስለተባሉት ማጂክ ስላላቸው ፍጥሮች የነገረው ሁላ ትዝ ይለዋል። በዚህም ታሪክ ላይ ታዲያ የሰማቸው ኤልቭስ የተባሉ ፍጥሮች ሁላ በእውነተኛው ዓለም ላይ ይኖራሉ ማለት ነው እያለም ያስባል። እንዳሰበውም ታዲያ ትዕይንታችን ከእውነተኛው ዓለም ራቅ ብሎ የሚገኝ ሬፊጂ ሲቲ ተብሎ የሚጠራ ዓለምን እያሳየን
እናያለን። ያም ከተማም ላይ ታዲያ ጆሯቸው ረዘዝም ያሉ እነዚህ ኤልፍ የተባሉት ከኖርማል ሰዎች ለየት ያሉ ፍጥሮችም እንደሚኖሩበትም እያየን እዛ ዓለም ላይ ታዲያ ሆሊ የተባለች ታዳጊ ኤልፍንም እያየናት እሷም ወደ ስብሰባም ልትገባ እየሄደች ከሰሞኑ ስለ አኪሎሱ ዓለም ላይ የተነገረና ሰዎች እየፈለጉት ስለሆነ አኪሎሱንም ለእኛ ቀድመን ማግኘት አለብን የሚልም ሀሳብ ስብሰባው ላይ ለመናገርም እያሰበች በዛው በመንገዷ መሃል መጀመሪያ ያየነው ሞልሽ የተባለው ግለሰብ እያስቆማት እሱም ከሰሞኑ በሌብነት ስለተከሰሰ ለዛ ምህረት እንዲያደርጉለት እንድትጠይቅለት እየጠይቃት አንጂ ማጂሽን እኔ ደግሞ የሌብነት ችሎታዬን ብንጠቀም እኮ ብዙ ነገር እንሰራለን እያለም ያማክራታል። እሷም ይህንን ሀሳቡን እንደ ንቀት እየቆጠረችው ችላ ብለውም ስትሄድ እኛም በዚህ ግርግር ሞልሽ የሆነ ዕቃ ሳያስባን እንደሰረቃት እናየዋለን። በሌላ በኩል እዛው የሬፊጂ ሲቲም ላይ ያለች አንዲት ሴት የተሸፋፈነችም ሴት ታዲያ እስር ቤት ላይ ታስሮ የሚገኝ ቤሬድ የተባለን ግለሰብ ስታስመልጠው ይህም ሴት የአርቲመስን አባት ያገተችው ራሷ እንደሆነች እየተረዳን ከዚህ በኋላም ታዲያ ያስመለጠችው ቤሬድን ለእኔ ነው የምሰራው፣ አብረን ሆነን ኤልፎቹን እርስ በርስ እንዲበጣበጡ አድርገን አልኪሎሱን ታዲያ በእጄም እንዳስገባ ትረዳኛለክም እያለችው ሆሊም ጋር ስንመለስ ስብሰባው ላይ ደርሳ የኤልፎች የሁሉም ማለቂያ የሆነችው ኮማንደር ሩት የተባለችውም ሴት ሁሉንም ሰራዊቷንም ሰብስባ በአፋጣኝ አልኪሎሱን እጃችን ካላስገባን ማናችሁም እንዳትቀመጡ፣ በዚህ ተልእኮ ደግሞ የሰው ዘሮች ስለኛ ካወቁ ለዛ ተጠያቂው ኤልፍ ከባድ ቅጣት ይጠብቋልም ትላለች። ሆሊም ከስብሰባው በኋላ ወደ ላይ ወጥታ ኮማንደሯን ሩትን ታዲያ እያወራቻት ስለ አባቴ አንዳንድ አዳዲስ መረጃዎች አግኝቻለሁ፣ የት እንደጠፋ ማፈላለጋችንን እንቀጥል ብትላትም ኮማንደር ሩት ግን ለዛ አሁን ጊዜው አይደለም፣ ትኩረታችን ሁላ አልኪሎሱ ላይ ነው ትላታለች። ወደ ሰዎች ወደ እኛ ዓለምም ተመልሰን የአርቲመስ ጠባቂ ዲ ወይም ታዲያ ሰዎችን ማፈላለግ ላይ እንዲሁ መፋለም ላይ ጎበዝ የሆነችን አጎታ የሆናትን ጁሊየት የምትባልን ታዳጊ ለአርቲመስም አምጥቶ እንዲረዳቸው እያደረገ አርቲመስም ታዲያ ቅኔውን ለመፍታት አባቱን ለማግኘት የአባቱ መስሪያ ቦታም ላይ ኮምፒውተሮቹን ተጠቅሞ ያፈላለገው ትንሽ እረፍ ቢባልም ታዲያ አላርፍም፣ እንደውም እርዳታችሁም አያስፈልገኝም፣ እንዴት አባቴን እንደማገኘው ቅኔውን ደርሼበታለሁም እያላቸው ለዛም ታዲያ ኤልፎች እርዳታ ነው የሚያስፈልገኝ፣ ግን ችግሩ ታዲያ ኤልፎች የተደበቁበትን ቦታ ሚስጥራዊ ነው ማግኘት በጭራሽ አዳጋችን ነው የሚሆንብን። ብናገኛቸውም እነሱ ሰዎችን መርዳት በጭራሽ ስለማይወዱ አባቴን እንደምፈልገው አይረዱኝም እያለም ይናገራል። ወደ ኤልፎች ከተማም በድጋሚ ተመልሰን የመቆጣጠሪያው ቦታም ላይ አለቃቸው ኮማንደር ሩት እየመጣች እንደሆነም ምልክትም ሰጥቶ ከ2 ደቂቃም በኋላ ኮማንደር ሩትን ቦታው ላይ ደርሳ ወደ ውስጥም ገብታ እዛ ካሉ ሰዎችም አንድ አደገኛ እስረኛቸው አምልጦ ወደ ሰዎች ዓለም እንደሄደና እነሱም ታዲያ ትኩረታቸው አልኪሎስ ላይ እንደሆነም ተነግሯት እየተበሳጨች ለዚህ ተልእኮ ሆሊን ወደ ሰዎች ዓለም ሄዳ ያንን ያመለጠውን እስረኛ ይዛ ወይ አስወግዳ እንድትመጣ ከሙሉ ተልእኮ ጋር ነግራ ትልካታለች። ሆሊም በተልእኮ መሰረት ወደ ምድር መታ የኢሮፕ አንደኛው ሀገርና ከተማም ላይ አርፋ እዛ ከተማም ላይ ያለ ታዲያ አንድ እንዲሁ ያመለጠ አርቲመስም ባገተችው ሴትም በኩል የተላከ ግዙፍ ባለማጂክ ፍጥረትም ሰዎችን እያስቸገረ ነበርና በመሃል አንዲት ሕፃንን ይዞ ሊገላት ሲያንጠለጥላት ሆሊም እዛ ደርሳ በኃይል መታ ለጥቂት ሕፃኗን አትርፋ በማጂኳም ታዲያ ለቁስሏ ሕክምናም ታደርግላታለች። በመቀጠልም ታዲያ እዛው በመብራት ገመድ አድርጋ ፍጥረቱን እየጠቀለለች መሬት ልጥለውም ብትታገልም ባለቀ ሰዓት እጁም አስገብቶ ይዟት ሊገላት ሲቃረብ ከኤልፎች ከተማም ታዲያ ሰዓትም ያቆም ማሽንም በፍጥነት ልከውላት ሰዓትም አቁሞላት ሆሊም ያንን እድልም ተጠቅማ ከፍጥረቱ እጅ ወጥታ ወደ ኤልፍ መንደር እንዲላክም በማድረግ እሷንም ያዩና ስለሷ ያወቁ ሰዎች እዛ ያሉትን እንዳለ ታዲያ እንዳያስታውሱ ሁሉም አይን ላይ ማጂኳንም በማድረግ እንዲረሱም አድርጋ የእሷን ተልእኮ ብትጨርስም መመለስ ቢኖርባትም ይህን እድልም ተጠቅማ እዚሁ ምድር ላይም ታዲያ መጥቶ ከመመለስም በሚል አባቷ የጠፋ አባቷን በዚህ አጋጣሚ ለመፈለግም አስባ ስትቀር ነይ ተመለሺ ብትባልም እዛው ትቀራለች።
በተመሳሳይ ሰዓት አርቲመስም ቤቱ የአባቱን ዲያሪም ቅኔዎች እየፈታ እንዲሁ ኦፓል ስለተባለች ሚስጥራዊ ሴት የተጻፈን ጽሑፍ እያነበበ ድሮ ኦፓልም ከኤልፎች ጋር ብዙ ታሪክ እንዳላት እንዲሁ ታዲያ እቺ ኦፓል ተብያ ያለ እረፍት አልኪሎስን እንደምፈልግ እንደተጻፈም እያነበበ በዲያሪውም ላይ አንድ አቅጣጫ የሚጠቁም ጽሑፍ አግኝቶ ከጠባቂው ዲንቮይም ጋር በመሆን ወደ አቅጣጫው ቦታም አመርተው ሲደርሱ ባልጠበቁት መልኩ እዛም ኤልፏ ሆሊ አባቷን በመፈለግ ላይ ሳለች አግኝተዋት ዲንቮይም ታዲያ ሳይታይ ራስ በሚያስት ጠመንጃውም ተኩሶባት ራሷንም አስተው ይዘዋትም ይሄዳሉ ብለው ይህም ኤልፍ ከተማ ያሉት እነ ኮማንደር ሩትም የሆሊ ሲግናል ሲጠፋም አውቀው ተደናግጠው ኮማንደሯ ሩትም አላርሟን እያጮች ሁሉም ሰራዊቷ ሆሊን እንዲያስመልስ ተልእኮ ትሰጣለች። ሆሊም ከቆይታ በኋላ ስትነቃ ራሷን በአርቲመስ ቤት ውስጥ የተሰራ እስር ቤት ውስጥ እያገኘች እየተደናገጠች ማጂኳን አርቲመስ ላይ ለመጠቀም ብትሞክርም አርቲመስም ይህን ቀድሞ ስላወቀ የእሷን ማጂክ የሚከላከል ጥቁር መነጽር አድርጎ ተጠግቷት እያወራት አባቴን ብቻ እንዳገኝ እርጂኝ ቢላትም ሆሊም የንዴት ሳቅ እየሳቀች ለምንድን ነው የምረዳክ? እኔም በማገትክ በጣም ትልቅ ስህተትም ሰርተካል። ብዙ የታጠቁ ሰራዊቶች አሁን እኔን ለማትረፍና አንተን ለመግደል ወደዚህ መጡልካልም ትሏለች። አርቲመስም እንዲህ ሲባል ይደነግጣል ብለን ብናስብም እሱ ግን በተረጋጋ መንፈስ ሆኖ እኔ የምፈልገው ያንን ነው ይላታል። ብዙም ሳይቆይ ከባድ ማዕበል ከወደ ውቅያኖሱ እየተነሳም እንዳለም እያየን አርቲመስም ኤልፎቹ በዛም በኩል አድርገው እየመጡ መሆኑንም ስለገባው የሆሊን መሳሪያ ማውጥቶ ስለ መሳሪያውም እየተማረ ከጠባቂው ዲንቮይም ጋር በመሆን የእሷም መሳሪያ ብቻም ተጠቅመው የሚመጡባቸውን ኤልፎች በራሳቸው መሳሪያ ለማስቆም ያቅዳሉ። አርቲመስም ሱፉን ለባብሶ ከዲንቮ ጋርም ወጥቶ በረንዳም ላይም ቆመው ይጠባበቃሉ። በኮማንደር ሩት የሚመሩት ብዛት ያላቸው የኤልፎች ጦርም እዛ ደርሰው ሰማዩን ዶም በመሰለም ነገርም ዘግተው ምንም ኃይል እንዳይገባም በማድረግ ከበዋቸው። ታዲያ በጠቋቸውም በሚገርም መልኩ የአርቲመስና የዲንቮይም ኃይል የሚረታም ሳይሆንም ቀርቶ እንዳለ ሲዘረጋጉፏቸው እያየን አርቲመስም የአንዷን የኤልፍን የጭንቅላት ሄልሜት እያነሳ ላዩ ላይ ባለው ካሜራን በኩል አድርጎ ለዋናዋ ኮማንደር ሩትም ሆሊን እንዳልገላት ከፈለግሽ በሰላም ነይና ከኔ ጋር እንነጋገርም ይላታል። ኮማንደር ሩትም አማራጭ እንደሌላትም ስታክ ተስማምታ ወደ አርቲመስ ቤትም ገብታ የኔ ኃይል ከፍተኛ ነው፣ እምቢ ካል ቀጣይ በሙሉ ኃይሌ ነው እማጠቃቅ፣ እሱን በጭራሽ መመከት አትችልም፣ ስለዚህ በደንብ አስብበት ብትለውም አሁንም ከነሱ ማጂክ ለመከላከል መነጽሩን ያደረገው አርቲመስም ምንም ሳይመስለው በድፍረት እያወራት እንደዛ ካደረግሽ እኔ ለመላው ዓለም የሰው ዘር ሁላ ስለ ኤልፎች ሚስጥሩን እናገራለሁ። በሰላም እኔ ሆሊን እለቃታለሁ፣ ግን ከኔ ጋር መስማማት አለብሽ። እንደዛ እንዳደርግ ታዲያ አልኪሎሱን ለእኔ አምጥታችሁ ስጡኝም በማለት መልሶ ራሷ በደንብ እንድታስብበት ይነግራታል። በዚህም ኮማንደር ሩት የምታደርገው ግራ ገብቷት ለማፈግፈግና አልኪሎሱንም ሲያገኙ ለሱ ለመስጠትም ተስማምታ ወደ ወታደሮቿም እየተመለሰች ታዲያ በሚስጥርም እነሱ ከተማ ላይ የታሰረውን ሌባውን ሞሽን ወደዚህ ማስመጥታ ሌላ ተልእኮም ልትሰጠው ታስባለች። አርቲመስም ኮማንደር ሩትን ከሸኘም በኋላ ወደ አስተራት ሆሊም ጋር አምርቶ ሁሉንም ስለ አባቱ ያለውን እውነት አንድም ሳያስቀር ይነግራታል። እሷም የእሱን አባት ታሪክ ከሰማችን በኋላ የኔም አባት እንዳንተ አባት ባልሰራው ወንጀል ተከሶ እንደ ሌባ ተቆጥሮ ነው ከከተማችን የጠፋው፣ እንረዳዳና ሁለታችንም አባቶቻችንን እናገኝም ስላለችው አርቲመስም አምኗት እምነቱንም ለማሳየት ፊት ለፊቷ መነጽሩንም ያወልቃል። እሷም ምንም ሳታደርገው ማጂኳንም ሳትጠቀምበት ቀርታ በዛም መታመኗን ታሳዩአለች። አርቲመስም የአባቱን ዲያሪም ላይ ያነበበውን ስለ አልኪሎስ የተጻፈም አንድ ጽሑፍ እየነገራት እዛ ጽሑፍ ላይ አንድ ቢቹድ የተባለም ሰው ነው አልኪሎሱን ከሌላ ስር እንደሚያደርግም ማንበቡንም ሲነግራት እሷም ተደናግጣ ቢቹድ አባቴ ነው፣ እሱም አልኪሎሱን ከጠላት እጅም ታዲያ አውጥቶ ጠላት እጅም ከዚህ በኋላ እንዳይገባም በሚል ከዛው ከኛ ከተማም አውጥቶ እንደጠፋም ነው የሚነገረው። በዚህም ታዲያ ኤልፍ መንደር ላይ ያሉ ሁላ እሱን ይጠሉታልም እያለችም እየተናገረች አርቲመስም ይህን ሁላም ከሰማ በኋላ ነገሩን ይበልጥ
ማብሰልሰል ይጀምራል። በሌላ በኩል ራቅ ብላ የጥበቃ ስራ የተሰጣት ዲንቮ ያጎታ የሆነው ጁልየትም ሌላ የኤልፎች ተጨማሪ ጀት ወደዚህም ወደ ምድር መምጣቱን ለአርቲመስ ሪፖርት ስታደርግ እየሰማናት፣ በጀቱም ለካ ሙሽ ነበር ነው የመጣው። ከኮማንደር ሩት ጋርም ተገናኝቶ አልኪሎሱን እንዲፈልግ ሳይሆን ያስጠራቸው የሙሽ ማጂኩንም ተጠቅሞ ታዲያ ሳይታይ ከአርቲመስ ቤት ውስጥ ምራቅ ብሎ ቆፍሮ ጉድጓድ ሰርቶ ወደ ቤቱ ገብቶ ሆሊን አትርፏት አስመልጧትም ካስወጣት የተፈረደበት የመታሰር ፍርድም እንደሚነሳለት ትነግሯለች። እሱም በደስታ ወደ ስራ ገብቶ ከቤቱ ራቅ ብሎም ያለ ቦታ ላይ በሚገርም መልኩ ማጂኩንም እየተጠቀመ አፉን ከሚባለው በላይም ከፍቶ በዛም መሬቱን በፍጥነት እየቆፈረ በሰራው ጉድጓድ አድርጎ ውስጡን ሄዶ ወደ አርቲሜትም ቤት ውስጥም ይገባል። በለው ውስጥ እንደገባ እዛውም ፊት ለፊት ትልቅ ካዝናም ሲያይ ሆሊን የማትረፉን ነገር እርግፍ አድርጎ የሌባም ነገር ታዲያ ካዝናውን ወደ መክፈትና ወደ መስረቅ ስራም ይገባል። ወዮ ዲንቮይም ታዲያ ያንን ነቅቶ ለአርቲመስም ቢነግረውም አርቲመስም ታዲያ እስኪ ይክፈተውና እንይዟለን፣ ምናልባትም ካዝና ውስጥ የሚጠቅም ነገር ይኖራልም ይላል። ሙሽ ታዲያም በማጂኩ ተጠቅሞ ካዝናውን እየከፈተውም እንመለከታለን። ልክ ታዲያ ጨራርሶም ሲከፍተው ማናቸውም ባልጠበቁት መልኩ ሰዎች እንዲሁም ኤልፎች ሁሉም የሚፈልጉት የነበረው አልኪሎሱም ውስጥ እንዳለም እናያለን። ዋው! አርቲመስና ሆሊም ከተስማሙም በኋላ ሆሊንም ለቋት አብረው ወደ ሙሽ ጋም አምርተው የያዙት አልኪሎሱንም እያዩት እየተገረሙ አርቲመስም ብቻውን አልኪሎሱን ለመጠቀም ቢያስብም ሆሊ ግን እንደዛ ካደረግ የአልኪሎሱ የማጂክ ኃይል ሊገልክ ራሱ ይችላል እያለች ታስጠነቅቋለች። አርቲመስም ይበልጥ ስለ አልኪሎሱም መመራመር ይጀምራል። ሞሽም ለነ ኮማንደር ሩትም የተፈጠረውን ሁላ ነገር ይነግራቸዋል። በተመሳሳይ ሰዓት ያቺ ሚስጥራዊዋ ኦፓል የተባለችው ቤሬርን ከስር ያስመለጠችውን ሴት ስለ አልኪሎሱ መረጃም ደርሷት ቤሬርና ጦሩናም ወደ ቦታዋም ትልካለች። ቤሬርም ከጦሩ ጋዛ ደርሶ ኮማንደር ሩትንም ከዚህ በኋላ አንቺ አዛዥ አይደለሽም፣ ከስልጣንሽ ወርደሻል፣ እጅሽ ስጪም እያለም ሊያጠቃት ሲሞክር እሷም በማጂኳ ተበሳጭታ የከበቧትን ሰዎች እያሽቀነጣጠረች መሳሪያውንም እየደቀነባት የምልሽን ብታደርጊ ነው የሚሻልሽም በሚል በትልቅ ጀት አስጭኖ ያመጣውን ግዙፉን አውሬም የአርቲመስን ቤት እንዳልነበረም አድርግ የሚል ተልእኮም እየሰጠ አልኪሎሱንም እንዲያመጣ እዛም ያመጣዋል። አውሬውም በታሰረበትም ሲጮ ሁሉም ኤልፎች እየሰሙት ይበረግጋሉ። ውስጥ ያለችው ሆሊም እየመጣ ያለው ነገርም ገብቷት አልኪሎሱንም ይዘው በፍጥነት ይንቀሳቀሳሉ። እንግዲህ እንዲህ እያለን የዚህ ቀውጢ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ይህንን ቻናል ፊልም ወዳጅ ቲዩብ እንዲሁም ተከታታይ ሙቪዎችን የምንለቅበትን ኢቻለም የተሰኙ ቻናሎቻችን የኛ ናቸው። እየሄዳችሁ ሰብስክራይብ እያደረጋችሁ ኮምኩሙ። ይመቻችሁ። ቤሬርም ታዲያ ግዙፉን አውሬ እንደታሰረም አምጥቶ ወደ አርቲመስ ቤት ውስጥም ከቶ እየለቀቀው ሆሊንም አባቷ ራሱ ካዲ ስለሆነ እሷም አተርፍም በማለት አውሬውንም ለቆባቸው አውሬውም ውስጥ ያሉትን አርቲመስን ማጥቃት ይጀምራል። እነሱም ሊያስቆሙት ሊፋለሙት እንዲሁም ሊያመልጡም እየታገሉም እንዲሁ ይከብዳቸዋል። ሆሊም ከላይ ተንጠልጥላ ስትቀረቀር ሙሽም ሊረዳትም ሞክሮ እሱም ይንጠለጠላል። ከታችም አውሬው ጁልየትን ሲያሯሩጣት እና አርቲመስም ሆሊን ከተቀረቀረችበት ለማውጣትም ሲሞክሩ ሙሽም ታዲያ እንደዛው በተንጠለጠለበት ዘሎ አውሬው ላይ እያረፈም ሊፋለመው ይሞክርም አውሬውም አንጠልጥሎ ወርውሮት ሙሽም ታዲያ በወደቀበትም አልኪሎሱን ለመጠበቅ በሚል አፉን አስፍቶም ከፍቶ አፉ ውስጥ ይከቷል። ሌሎቹንም ወደ ሁለተኛው ደረጃ ውጡ እያለም ሲነግራቸው ሁሉም ሲወጡ ጁልየትም ለጥቂት ልትገደል ስትቃረብ ሆሊም ከተቀረቀረችበት በቷም ሆናም ታተርፋታለች። አርቲመስም የቻለውን ያህል በመሳሪያው አውሬው ላይ ቢተኩስም እንዲሁ ዴንቮይም በትልቅ በበሬ ቀንድም አውሬውን ቢወጋውም አውሬው የሚረታ አልነበረምና አርቲመስም ሆሊን የታሰረችበትን እንደምንም ለማላቀቅ እየታገለ ሆሊም በማጂኳ አውሬውን ለመጣል እየታገለች ማጂኳም ሲጠፋባትና ልክ ታዲያ ስትላቀቅ
ዘለው ወደ ላይኛው ደረጃም ለመውጣት እየሞከሩ ከግራ ከቀኝም ሆነው አውሬው ላይ ጥቃት እየከፈቱ ሊጥሉት ይታገላሉ። በትንሹም ያዳክሙታል። አርቲመስም መሳሪያው አመልጦት እታች ወድቆበት እሱን ለማምጣትም ሞክሮ እላይ የተንጠለጠለው ትልቅ የመብራት መያዣም እላዩ ላይ ሊወድቅበት እንደሆነ ጠባቂው ዴንቮይም እንዳየ ተንደርድሮ እሱን ሊያተርፍ ሞክሮ አውሬውም ከላይ ከነ መብራት ማስቀመጫው ወደ ታችም ይወርዳል። እሱም ላይ ወድቀውበት እሱም ይጎዳል። አውሬውም ታዲያ ይሞታል። በዚህም ታዲያ ከታች ዴንቮይም ተቀርቅሮ እነ አርቲመስም ተደናግጠው በሆሊ እርዳታም አውጥተውት የሞተ ቢመስላቸውም ከፍተኛ ጉዳትም ተጎድቶ በሕይወት እንዳለም እያዩ ሆሊም ታዲያ በማጂክሽ ተጠቅመሽ አትርፊው ቢላትም እሷም አሁን ላይ ማጂኳን ተጠፋና ማከም ብፈልግ ራሱ አልችልም ትላቸዋለች። ዴንቮይም እያቃሰተ ስለኔ አታስቡም እያላቸው ውጪ ላይ የቤሪየር ጦርም የኤልፍ ጦሮችንም ማጥቃታቸውን ቀጥለው ሙሉ ለሙሉ ወደ መቆጣጠሩም ሲመጡ ኮማንደሩትም የተረፈ ጦሯንም ይዛ ታፈገፍጋለች። ሆሊም ቀስ በቀስ ኃይሏ ሲመለስላት በፍጥነት ወደ ዴንቮይም ጋር ማመርታ በማጂኳም ተጠቅማ ትፈውሷለች። ውጪ እንደወጡ የቤሪየር ጥቃት እየባሰ እንዳለም እያዩ ከላይ ያለውም ታዲያ ዱሙምት ሙሉ ለሙሉ መፈነዳዳትም ሲጀምር ሰዎችንም ሲያሽቀነጣጥራቸው እነሱም ራሳቸውን ለማትረፍም ሲሞክሩ ሆሊም ባህር ላይ የነበረ አሳ አጥማጅ ወደ ላይ መንሳፈፉንም አይታ እሱን አትርፋ እንደምንም በውሃ ውስጥ አድርጋ ራሷንም ታተርፋለች። ኮማንደር ሩትም ወደ ራሳቸው ወደ ሬፊጂ ሲቲም ከተመለሰችም በኋላ ሆሊንም ነይ ተመለሺ ብትላትም ሆሊ ግን አይሆንም በሚል ወደ አርቲመስ ቤትም ተመልሳ የአባቴም በውሸት የተወነጀለውን ነገር ስሙንም ካላጠራው እኔ አልመለስም ብለው አብረው ሆነው እዛው እጃቸው የገባውን አልኪሎስንም ተጠቅመው ወደ ስራም ይገባሉ። ሆሊም ፊት ለፊት አልኪሎሱንም ይዛ ማጂኳን እየተጠቀመች እንዲሰራም ታደርጓለች። የአልኪሎሱም ብርሃንም ይታያል። የአርቲመስን አባት ያገተችው ኦፓል የተባለችውም ሴት በንዴት ያንን አውቃ ለአርቲመስም እየደወለች ያልኩህን አላደረክም እያለች አባቱንም እየሰማ ትገልበታለች። አርቲመስም ልቡ ተሰብሮ አልኪሎሱ ስላልሰራለትም ተበሳጭቶ እያለቀሰ ከቤት ለመውጣትም ሲሮጥ ሆሊም እያስቆመች ይቅርታ እየጠየቀችው እዛው ባሉበትም ሰዓት ቤት ውስጥም ታዲያ የአልኪሎሱ ብርሃንም ተፈጥሮ በሚገርም መልኩ ሞቷል የተባለውም የአርቲመስም አባት በአልኪሎሱም በኩል በህይወት ቤቱም ይመለሳል። ዋው! አርቲመስም ታዲያ ያየው ማመንም ያቃተው በደስታ አባቱን ተጠምጥሞም ያቅፏል። ኦፓልም ታዲያ እቅዷ ስላልተሳካለት ካለችበትም ቦታም ሆና በንዴት ትጮኻለች። የአርቲመስ አባትም ሆሊን ሲያት እየተገረመ እንደረዳቻቸውም ሲገባው እናም አባቷንም እሱ ድሮ ስለሚያውቀው አባትሽ እንደሚባለው ከሃዲና ወንጀለኛ ሰውም ሳይሆን ጀግና ሰው ነው፣ አልኪሎሱን ከእልፍ ጠላቶችም ጠብቆ ይዞት ነበርም በማለት የኦፓልን እያንዳንዱን ወንጀልና ስራም ነግሯት ለዚህ ሁላ ተጠያቂዋ እሷ ናትም ይላታል። የአባትሽም ምኞት እውነታውን አንቺ እንድታቂውም ነበር፣ እኔም ይኸው ይህንን አስተላልፍ ያለው ይላታል። ዋው! ጠባቂው ዴንቮይም እዛም ደርሶ የአርቲመስ አባት አለቃው እንደተመለሰም ሲያይ በደስታም ያቅፏል። ሆሊና አርቲመስም አልኪሎሱንም ይዘው እጅ ለእጅ ተያይዘው ቻው ይባባላሉ። ሆሊም ወደ ኤልፍ ከተማም ስትመለስ እዛም ላሉት ሰዎች ሁላ የአባቷን ያገኘችው መረጃ ሁላ እውነታውን አሳልፋም ሰጥታ የአባቷን ንጹህነት ታስመሰክራለች። መሪያቸው ኮማንደሩ ሩትም ታዲያ ይህን ከሰማችን በኋላ ሙሉ ስለ አባቷ እንድትከታተል ስልጣኑን ለእሷ ትሰጣለች። በስተመጨረሻም ትዕይንቱ ላይ አርቲመስም በስልክ ጠላታቸው ኦፓልን እያወራት አንቺንም ቀጣይ የተደበቅሽበትን ደርሼ መጥቼ ከነ ሙሉ ሰራዊትሽ ይዝሻለሁ፣ ደመስሻለሁ እያለ ከአባቱም ጋር ሆነው በግል ሄሊኮፕተራቸውም ይሄዳሉ። በመንገዳቸው መሃል መጀመሪያ በፖሊሶች ሲታሰር ያየነው ሙሽንም ይዘውት ወደ ቀጣይ ተልእኮም ያምራሉ። ዋው! እና እንዴት ነው ፊልም ወዳጆች? ሙቪው ወደዳችሁት? በቀጣይም እንደዚሁ ገራሚና አዳዲስ ሙቪዎችም ስለምናመጣ እንዳያመልጣችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። እስከዛው ግን እንደ ሁል ጊዜው ቸር ቆዩልን።